ሰላም እንዴት ናችሁ? ወደ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። ሁለተኛ ድምጾችን ተጠቅሜ ቃላት እየመሰረቱ የማሳያችሁ ይሆናል። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። ሁለተኛ ድምጾችን ተጠቅሜ ቃላትን እየመሰረቱ የማሳያችሁ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ሶስት የሁለተኛ ድምጾች ጽፌ በእያንዳንዳቸው ደግሞ ቃላቶችን መስርቼ ይዤላችሁ መጥቻለሁ። በእነዚህ የመሰረትናቸው ቃላቶችን አብረን በጋራ እያነበብን እስከ መጨረሻ እንቆያለን። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው ቆዩ። አሁን አብረን እያነበብን እንሂድ። ይችኛቱ ከሀ ቤተሰብ ሁለተኛዋ ነች ሁ። እቺ ደግሞ ከለ ቤተሰብ ሁለተኛዋ ሉ። እቺ ደግሞ ከመ ቤተሰብ ሁለተኛዋ ሙ ማለት ነው። በእነዚህ ሶስቱ የሁለተኛ ድምጾች ነው ቃላቶችን ጽፌ ይዤላችሁ መጣሁ ማለት ነው። እነዚህን ቃላቶች በደንብ አድርገን እናነባቸዋለን። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ቆዩ። አሁን በእያንዳንዱ ፊደል የመሰረትናቸው ቃላቶችን አብረን እያነበብን እንሂድ። በመጀመሪያ ላይ በሁ የመሰረትናቸው ቃላቶችን እናነባለን። አብራችሁ ተከታተሉኝ። ኦኬ የመጀመሪያው ከዚህ ላይ ምን ይላል? ሁለት ይላል። ሁለት የሚለውን ስናይ ሁ ማለት ከሀ ቤተሰብ ሁለተኛ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ድረስ እናነባቸው። ሁለት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ሁከት ይላል። ሁከት የሚለውን ስናይ ሁ ማለት ከሀ ቤተሰብ ሁለተኛ ፊደል ነው። ከ ከቤተሰብ የመጀመሪያ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ሁከት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሁሉም ይላል። ሁሉም የሚለውን ስናይ ሁ ማለት ከሀ ቤተሰቡ ሁለተኛ ፊደል ነው። ሉ ከለ ቤተሰብ ሁለተኛ ፊደል፣ ም ከመ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ሁሉም የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ሁሴን ይላል። ሁሴን የሚለውን ስናይ ሁ ማለት ከሀ ቤተሰብ ሁለተኛ ፊደል ነው። ሴ ከሰ ቤተሰብ አምስተኛ ፊደል፣ ን ከነ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ሁሴን የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሁለገብ ይላል። ሁለገብ የሚለውን ስናይ ሁ ማለት ከሀ ቤተሰብ ሁለተኛ ፊደል ነው። ለ ከለ ቤተሰብ የመጀመሪያ ፊደል፣ ገ ቤተሰብ የመጀመሪያ ፊደል፣ ብ ከበ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መልኩ ድረስ ስናነባቸው ሁለገብ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሁዳድ ይላል። ሁዳድ የሚለውን ስናይ ሁ ማለት ከሀ ቤተሰብ ሁለተኛ ፊደል ነው። ዳ ከደ ቤተሰብ አራተኛ ፊደል፣ ድ ከደ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ሁዳድ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ያነበብላችሁ በሁ የመሰረታቸው ቃላቶችን ነው ማለት ነው። ቀጣይ ደግሞ በሉ የመሰረትናቸው ቃላቶችን አብረን በጋራ እናነባለን ማለት ነው። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ሉላ ይላል። ሉላ የሚለውን ስናይ ሉ ማለት ከለ ቤተሰብ ሁለተኛ ፊደል ነው። ላ ደግሞ ከለ ቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ሉላ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሉቃስ ይላል። ሉቃስ የሚለውን ስናይ ሉ ማለት ከለ ቤተሰብ ሁለተኛ ፊደል ነው። ቀ ከቤተሰብ አራተኛ ፊደል፣ ስ ከሰ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ሉቃስ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሉሌ ይላል። ሉሌ የሚለውን ስናይ ሉ ማለት ከለ ቤተሰብ ሁለተኛ ፊደል ነው። ሌ ከለ ቤተሰብ አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ሉሌ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ሉዓላዊ ይላል። ሉዓላዊ የሚለውን ስናይ ሉ ማለት ከለ ቤተሰብ ሁለተኛ ፊደል ነው። አ ከአ ቤተሰብ አራተኛ ፊደል፣ ላ ከለ ቤተሰብ አራተኛ ፊደል፣ ዊ ከወ ቤተሰብ ሶስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ሉዓላዊ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሉሲ ይላል። ሉሲ የሚለውን ስናይ ሉ ማለት ከለ ቤተሰብ ሁለተኛ ፊደል ነው። ሲ ደግሞ ከሰ ቤተሰብ ሶስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ድረስ ስናነባቸው ሉሲ የሚለውን ቃል ማግኘት እንችላለን ማለት ነው።
ቀጣይ ከዚህ ለምን ይላል? ቀጠሉ ቀጠሉ ይላል። ቀጠሉ የሚለውን ስናይ ከማለት ከቀ ቤተሰብ የመጀመሪያ ፊደል ነው። ጠ ከጠ ቤተሰብ የመጀመሪያ ፊደል፣ ሉ ደግሞ ከለ ቤተሰብ ሁለተኛ ፊደል ነው። እነዚህም ፊደላቶች ስርዓተ ባለመሆን ስናነባቸው ቀጠሉ ቀጠሉ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ደግሞ ያነበብኩላችሁ በሁለተኛዋ በለ ቤተሰብ በሉ የመሰረታቸውን ቃላቶች ነው ማለት ነው። ቀጣይ ደግሞ በሁለተኛው በቤተሰብ በሙ የመሰረታቸው ቃላቶችን ደግሞ አሁን አብረን በጋራ እናነባለን። ኦኬ የመጀመሪያው ቃል ምን ይላል? ከዚህ ላይ ሙያ ሙያ ይላል። ሙያ የሚለውን ስናይ ሙ ማለት ከመቤተሰብ ሁለተኛ ፊደል ነው። ያ ማለት ደግሞ ከየቤተሰብ አራተኛ ፊደል ነው። እነዚህ ፊደላቶች ስርዓተ ባለመሆን ድረስ ስናነባቸው ሙያ ሙያ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ በቀጣይ ደረጃ ከዚህ ለምን ይላል? ሙከራ ሙከራ ይላል። ሙከራ የሚለውን ስናይ ሙ ማለት ከቤተሰብ ሁለተኛ ፊደል ነው። ከቤተሰብ የመጀመሪያ ፊደል፣ ራ ከቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓተ ባለመሆን ድረስ ስናነባቸው ሙከራ ሙከራ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ሙዳይ ሙዳይ ይላል። ሙዳይ የሚለውን ስናይ ሙ ማለት ከቤተሰብ ሁለተኛ ፊደል ነው። ዳ ከቤተሰብ አራተኛ ፊደል፣ ይ ከየቤተሰብ ስድስተኛ ፊደል። እነዚህም ፊደላቶች ስርዓተ ባለመሆን ድረስ ስናነባቸው ሙዳይ ሙዳይ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ሙሽራ ሙሽራ ይላል። ሙሽራ የሚለውን ስናይ ሙ ማለት ከቤተሰብ ሁለተኛ ፊደል ነው። ሺ ከሸ ቤተሰብ ስድስተኛ ፊደል፣ ራ ከቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓተ ባለመሆን ድረስ ስናነባቸው ሙሽራ ሙሽራ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሙገሳ ሙገሳ ይላል። ሙገሳ የሚለውን ስናይ ሙ ማለት ከቤተሰብ ሁለተኛ ፊደል ነው። ገ ከገ ቤተሰብ የመጀመሪያ ፊደል፣ ሳ ከሰ ቤተሰብ አራተኛ ፊደል። እነዚህም ፊደላቶች ስርዓተ ባለመሆን ድረስ ስናነባቸው ሙገሳ ሙገሳ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሙስና ሙስና ይላል። ሙስና የሚለውን ስናይ ሙ ማለት ከቤተሰብ ሁለተኛ ፊደል ነው። ስ ከሰ ቤተሰብ ስድስተኛ ፊደል፣ ና ከነ ቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓተ ባለመሆን ድረስ ስናነባቸው ሙስና ሙስና የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ አድርጋችሁ እስከሚገባችሁ ድረስ በደንብ ካነበባችሁ በኋላ ደግሞ ቪዲዮውን እያቆማችሁ እየጻፋችሁ ማለማመድ ይኖርባችኋል ማለት ነው። ማንበብ ብቻ ምንም ጥቅም የለውም። ቪዲዮውን እያቆማችሁ ደግሞ እየጻፋችሁ መለማመድ ይህ ለእናንተ ግዴታ ይሆናል ማለት ነው። እዚህ በተጨማሪ ደግሞ ቪዲዮውን አቁማችሁ በደንብ እናንተ ፈጠን ፈጠን እያላችሁ ማንበብ ይጠበቅባችኋል ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።